ጤና ይስጥልን ውድ የሃሌታ ቲቪ ቤተሰቦች እንግዲህ ሲፈራ የነበረው አሜሪካ ምናልባት ጦርነቱን ከተቀላቀለች የሚለው ነገር ግልጽ ሆኖ አሜሪካ ጦሩን ተቀላቅላለች። በኢራን በኩል በፍጹም አሜሪካ ያልጠበቀችው ዓለም የሚገረምበት አጸፋ ይሰጣል የሚለው ዛቻ ቀጥሏል። ምንም የሚያስቆመን ነገር የለም፣ ኑክሌራችንም ይቀጥላል የሚል መግለጫ ተሰጥቷል። ኢራኑ የውጭ ጉዳይ ሚኒስትር ደግሞ ወደ ሩሲያ ያቀኑበትና የሩሲያው ምክትል የደህንነት ኃላፊ ዲሚትሪ ሜድቬዴቭ ደግሞ የኑክሌር የጦር መሳሪያን ለኢራን መስጠት የሚፈልጉ ሀገራት አሉ ብለዋል። እንግዲህ ሀገራት ሲሉ ያው ሩሲያን ማለት ሊሆን ይችላል እና የነገሩን መቧደንም የሚያሳይ ነው። አሜሪካም ወደዚህ ጉዳይ ከመቀላቀሏ በፊት ሩሲያ ማስጠንቀቂያ ስትሰጥ ነበር አሜሪካ እንዳትገባ። የሆነ ሆኖ ያበጠው ፈንድቶ ነገሮች የበለጠ ተጋግመዋል። ይህንን ጉዳይ ይዘን መተናል። አዲስ የምትቀላቀሉን ሰብስክራይብ ብታደርጉ በየቀኑ የተመረጡ ሰበር ዓለም አቀፍና ከሀገር የተመረጡ ዜናዎች ወደ እናንተ ይደርሳሉ። ብርሃኑ ወልደሰማያት ነኝ። አብራችሁን ቆዩ። ሰላም። ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ጥማሽ ያደረገባቸውን የመጨረሻውን የዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታዊ ለፊላ ቤት ዲዛይን የተሰሩ እጅግ መላክ እይታ ያላቸው ሲሆኑ 8% ቅድመ ክፍያ ብቻ እንሆ ያለን ነው። ባለ 1 መኝታ ከ72 ካሬ ጀምሮ፣ ባለ 2 መኝታ ከ125 ካሬ ጀምሮ፣ ባለ 3 መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። እንግዲህ ዶናልድ ትራምፕን በየትኛውም ነገር ማመን የማይቻሉ የማይጨበጡ መሪ መሆናቸውን ከዚህ በፊት እኛም በተደጋጋሚ ለእናንተ ስንነግራችሁ ነበር። እስራኤል የዛሬ ሳምንት አርብ ጥቃቱን በሰነዘረች ጊዜ አሜሪካ የለችበትም አሉ። ከ2 እና 3 ቀናት በኋላ ደግሞ የእስራኤልን እርምጃ ደገፉ። ቀጥሎ የቴህራን ነዋሪዎች ለቀው እንዲወጡ አሳሰቡ። ከዚያም በመቀጠል እስራኤል እንደምትለውም እሳቸው አሉ የኢራን አየር በእኛ ቁጥጥር ስር ነው አሉ። ኢራን ሙሉ በሙሉ እጅ ትስጥ ካለበለዛ ያልቅላታል የሚል ሐሳብ አቀረቡ። በኢራን በኩል ደግሞ አላየህም ወይ ጅን ሲሰጥ የሚለውን ልክ የእጄ እንደሚያነድ እንደሚለው የቴዎድሮስ አባባል የአፄ ቴዎድሮስ አባባል ማለት ነው አይነት ምላሽ ሰጠች። እኛ በዚህ አንታወቅም፣ በፍጹም ማንንም ፈርተን ተንበርክከንም እጅ ሰተንም አናውቅም የሚል ምላሽ በኢራን በኩል ተሰጠ። መልካም ዕድል ያድርግላችሁ ብለው ያው ዶናልድ ትራምፕ ተናገሩ። ከዚያ በኋላ የሚያምታቱ ነገሮች ይሰጥ ጀመር በዋይት ሃውስና በዶናልድ ትራምፕ በኩል። ምናልባት ወደ ጦርነቱ መግባት አለመግባታችንን ለመወሰን 2 ሳምንት ያስፈልገኛል ብለዋል ብሎ በዋይት ሃውስ በኩል መግለጫ ተሰጠ። ነገር ግን አርብ ዕለት እስራኤል በኢራን ላይ ያንን እርምጃ ስትወስድ አሜሪካ ከኢራን ጋር እንነጋገር ብላ ወንበር ስባ በተቀመጠችበት ጊዜ በመሆኑ የማዘናጊያ ሐሳብ ስለመሆኑ ዓለም ሁሉ እየገባው የመጣና ትራምፕን እንደ ሀገር መሪ ለማመን ራሱ ሰው የሚቸገርበት ሁኔታ በመሆኑ እንዲሁም ደግሞ የእስራኤል የጦር ጀቶች ከ100 በላይ የሚሆኑት በመሆናቸው ጥቃቱን ያደረሱትና እነሱን የጦር ጀቶች አየር ላይ ነዳጃቸውን ትሞላ የነበረችው አሜሪካ ስለነበረች አጠቃላይም ደግሞ ያሏትን ጦሮች ቪየትናም ያለውን ሳይቀር ወደ መካከለኛው ምስራቅ እንዲጓዝ በማድረጓ እና የተለያዩ መግለጫዎችን በመስጠቷ በቀጥታ ጦርነቱ ውስጥ እጇንም እግሯንም እያስገባች ነው የሚሉ አስተያየቶች ሲደመጡ ነበር። ባለፉት 2 ቀናት ደግሞ ወደ ሳውዲ ወደሚገኘው የአሜሪካ የጦር ሰፈር የበዙ ቢ52 ቢ2 የጦር ጀቶች እና ይሄ የኑክሌር ተቋሙን ያፈነዳል የተባለው 1700 ኪሎ ግራም ይመዝናል የተባለውና እስከ 70 ሜትር ወደ ምድር ስር ገብቶ ያፈነዳዳል ተብሎ የታሰበውና የኢራንን የኑክሌር ተቋም ያወድማል የተባለውን ቦምብ የሚጭኑት ግዙፍና ልዩዎቹ
የጦር አውሮፕላኖችም መጠጋታቸው ተነገረ። ነገር ግን ኋላ ላይ በወጣ መረጃ በጣም በሺ ኪሎ ሜትሮች ተጉዘው ከዛው ከአሜሪካ ቀጥታ ተነስተው ማለት ነው ጥቃቱን የፈጸሙት የዛሬውን ጥቃት ተብሏል። የነዚህ ቦምብ የጫኑት አውሮፕላኖች በጣም ረጅም ኪሎ ሜትሮችን አንዳንዶች 37 ይላሉ፣ አንዳንዶች 40 ሰዓት ገደማ ተጉዘው በአየር ላይ ማለት ነው እንግዲህ ይሄ በሚሰላበት ጊዜ ከአንድ ቀን በላይ ማለት ነው ተጉዘው ነው ይህንን ጥቃት የሰነዘሩት። ሁሉም የነዚህ ቦምብ ጣይ አውሮፕላኖች ግዳጃቸውን አጠናቀው ወደ መጡበት ተመልሰዋል። ከ20 እስከ 30 የሚሆን ቦምብ በዛ በአካባቢው መፈነዳዳቱ ነው የተነገረው። ይሁንና ያው እሳት ቃጠሎ መቼም ቦምብ ይህን የሚያክል በዓለም ላይ ከሁለተኛ ዓለም ጦርነት በኋላ ምናልባትም ከኑክሌር መለስ የሆነ ቦምብ ነው የተጣለውና መቼም ይሄ ቦምብ በሚያርፍበት ጊዜ ውሃ እንዲተፋ አይጠበቅም። ያው እሳቶችና ምናምኖች ሲታይ ነበር። የሆነ ሆኖ ግን ምንም አይነት ጉዳት አልደረሰም የሚል መግለጫ ከኢራን በኩል ተሰጥቷል። በእስራኤል በኩል ምንድነው የደረሰው ጉዳት የሚለውን ገና እየተጠና መሆኑንና ለዓለም አቀፉ ማህበረሰብ ለሁሉም የምናሳውቃለን የሚል መግለጫ ተሰጥቷል። ኢራን ደግሞ ተረጋጉ ወዳጆቻችን፣ እኛ ይህ ከመሆኑ በፊት እዛ የነበረውን የበለጸገ ዩራኒየም ወደ ሌሎች ቦታዎች ካሸሸን ቆይተናል የሚል መግለጫ ተሰጥቷል። አንዳንድ የሳተላይት ምስሎችም እንደሚያሳዩት ይህ ቦታ በአሜሪካው ቦምብ ጣይ አውሮፕላኖች ሊመታ ይችላል የሚል ስጋት ይዟት የነበረው ኢራንም ቀድማ በበዙ ይህንን ዩራኒየም ማጓጓዝ በሚችሉ ከባባድ የጭነት መኪኖች ስታጓጉዝ የሚያሳዩ ምስሎች ወጥተዋል። እናም ያው ባዶ ቦታ ነው የመታው የአሜሪካ መንግስት ወይም የአሜሪካ ቦምብ ጣይ አውሮፕላን የሚል ነገር ነው በኢራን በኩል የተሰጠው። ከመግለጫውም በኋላ ቦምብን ወይም መሳሪያን መምታት በአጠቃላይ በኢራናውያን አእምሮና ሳይንቲስቶች ውስጥ ያለውን ሳይንስና የጦር መሳሪያ እውቀት ሊያጠፋ አይችልም። ይሄ ኋላ ቀር አስተሳሰብ ነው። እስከ ዛሬም በቦምብ እየተመታን ሳይንቲስቶቻችን እየተገደሉ ጭምር ነው እነሱን የምናጠፋበትን መሳሪያ ስንሰራ የነበረውና ይሄ ከምንም ነገር የሚያስቆመን አይደለም። የኑክሌር ግንባታችንም ከዚህ በፊት ከነበረው በላይ ተጠናክሮ ይቀጥላል እና ምንም የሚቆም ነገር የለም የሚል ነገር ነው በኢራን በኩል የተሰጠው። ከዚህ ባሻገር በጣም ከባድ መልስ እንሰጣለን። አሁን የምንሰጠው መልስ ግን ለእስራኤል ብቻ ሳይሆን በመካከለኛው ምስራቅ ሳውዲ ውስጥ ያለውን ጨምሮ የአሜሪካ የጦር ሰፈሮች ላይ የማያዳግም እርምጃ እንወስዳለን የሚል ምላሽ ከኢራን በኩል ተሰጥቷል። እስራኤልን 1700 ኪሎ ሜትር በሚምዘገዘጉ ሚሳይሎች ከመምታት በላይ እዛው በቅርብ ያሉት የአረብ ሀገራት ውስጥ ያሉ የአሜሪካንን የጦር ቤዝ ማውደሙ የበለጠ በጣም እንደሚቀላቸው ነው ኢራን የተናገረችውና እሳቱ የበለጠ የከፋ ይሆናል በጠላቶቻችን የሚለው መግለጫ ተጠናክሮ በስፋት የቀጠለበት ሁኔታ ነው ያለው። የተለያዩ ሀገራት ይህንን የአሜሪካንን ወደ ጦርነቱ መቀላቀል እያጣቀሱ እየተቃወሙ ጭምር መግለጫ እያወጡ ነው። ያው ሩሲያን የቀደማት የለም። የሩሲያው የደህንነት ምክር ቤት ምክትል ፕሬዝደንትና የቀድሞ ፕሬዝደንት የነበሩት ዲሚትሪ ሜድቬዴቭ አሁን ለኢራን የኑክሌር የጦር መሳሪያ ለመስጠት ፈቃደኛ የሆኑ ሀገራት አሉ የሚል ነገር ተናግረዋል። መቼም ሰውየው የሩሲያ ምክትል ናቸው እንግዲህ ከቭላዲሚር ፑቲን ቀጥሎና እሳቸው የሚናገሩት ከዚህ በፊት በነበረው የሩሲያ ዩክሬን የ3 ዓመታት ጦርነት ውስጥም ሩሲያ የሆነ እርምጃ አልተወሰደ ቀድማ ዲሚትሪ ሜድቬዴቭ የሆነ ነገር ይናገራሉ። እሳቸው የሀገሪቱ የደህንነት ምክር ቤት ምክትል ሰብሳቢም እንደመሆናቸው ዝም ብለው ይናገራሉ ተብሎ አይታሰብም። ወሳኝ መልእክት ነው የሚያስተላልፉትና የሩሲያን አቋም ነው ያንጸባረቁት። ይህ ማለት ሩሲያ ኑክሌር መሳሪያ ለኢራን ልትሰጥ ነው ወይም ትሰጣለች የሚባለው ሀገር
ሩሲያ ናት ማለት ነው ወደሚል መደምደሚያ ነው የተለያዩ የፖለቲካ ተንታኞችና በዚህ ዘርፍ አዋቂዎች እየተናገሩ ያሉት። ይህን ተከትሎ እንግዲህ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ወደ ሩሲያ አቅንተዋል። ከቭላዲሚር ፑቲን ጋር በወቅታዊ ትብብርና መሰል ጉዳዮች ላይ እንደሚመክሩ ነው የሚጠበቀው። ምን እንደምታደርግ የሚታይ ይሆናል ማለት ነው ሩሲያ እና ይሄ አሁን የተደረገው ነገር የበለጠ ኢራንን አሸናፊ እንድትሆን ያደርጋታል የሚል ነገር ነው ዲሚትሪ ሜድቬዴቭ የተናገሩት። በአሜሪካና በእስራኤል በኩልም መግለጫ ሰጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በደንብ የተሳካ ጥቃትን የፈጸምነው ለዚህም ሞሳድን እናመሰግናለን ብለዋል። እንዲሁም ደግሞ የፈለግነውን ታርጌት መተናል ብለዋል። ነገር ግን እያጠና ነው ስለሆነ የደረሰውን ጉዳት ቆይተን እናሳውቃለን የሚል ነገር ነው የተነገረው። ኢራን እዛው ላይ ያነሳችው ነገር አርብ ዕለት እስራኤል ድብደባውን በፈጸመች ጊዜና ጦርነቱን ስትጀምር እኛ ከአሜሪካ ጋር ወሳኙን ስብሰባ ለማድረግ ቀጠሮ በያዝንበት ጊዜ ነው እኛን የደበደበችው። አሁን ደግሞ የአውሮፓ መንግስታት ከእኛ ጋር የሰላም እንዲሰፍን ንግግር እያደረጉ ባለበት ጊዜ ነው አሜሪካ ጦርነቱን የተቀላቀለችው። ስለዚህ ይሄ የሰላም ስምምነት ብለው በአውሮፓን በኩል ይሁን በእነ አሜሪካ በኩል የሚመጡ ሀሳቦች በሙሉ እኛን ማዘናጊያ እንደሆነ ዓለም እንዲያይልን እንፈልጋለን። በመሆኑም በጀመሩት መንገድ ይቀጥላሉ፣ እኛም በዚሁ መንገድ እንቀጥላለን የሚል ነገር ነው በኢራን በኩል የወጣው። እንግዲህ ቤንጎሪዮን ጨምሮ የተለያዩ ቦታዎች ላይ ኢራን ጥቃት ፈጽማለች ዛሬ ከአሜሪካ ጥቃት በኋላና ያው በሰዎች ላይ የበዛ ጉዳት ባይኖርም ያው እንደሚታወቀው ከአንደርግራውንድ ከመሬት ስር ስለሚገቡ ነገር ግን በንብረት ላይ ግን ውድመት ማስከተሏን ተነግሯል። አሁን ላይ የእስራኤል አየር መከላከያ አይረንዶምና መሰል ነገሮች ከኢራን የሚተኮሱ ሚሳይሎችን ቀደም ሲልም በነበረው ዘገባዬ አጠናቅሬዋለሁኝ መከላከል እያቃጣቸውና እያወነባበደቻቸው ወይም ያደነጋገረቻቸው ጥቃቷ በጣም ከፍተኛ ሆኗል። ግን አንድ የአሜሪካ የቀድሞ ጡረተኛ ኮሎኔል የተናገሩት ነገር ደግሞ አስደንጋጭ መረጃ ሆኗል። ሰውየው የእስራኤል 1/3 ክፍል በኢራን ጥቃት ወድሟል የሚል አስተያየት ነው ያወጡት እና ይሄ ማለት በጣም ከፍተኛ ነገር ነው ቤተሰቦች። በሌላ በኩል የእስራኤል የጦር ጀቶችም ከጥቃት እንዲያመልጡ ወይም ደግሞ ጥቃት እንዳይደርስባቸው በሚል ወደ ግሪክ፣ ሳይፕረስ በብዛት መሄዳቸውን ነው የሚናገሩት ሰውየውና ይሄ ጥቃት በአጠቃላይ እስራኤል ላይ የከፋ ውድመት ያደረሰ ነው ብለው ነው እሳቸው ያነሱት። ያው ኢራን ላይ እስራኤል የምታደርሰው ጥቃት እንዳለ ሆኖ ማለት ነው በጣም ያልተገለጹ ነገር ግን የከፉ ጉዳቶች በእስራኤል ላይ እየደረሱ ነው። ቀጣዮቹ ጊዜያትም የአየር መከላከያዋ ክፍተቱ እየበዛ የመከላከል አቅሙም እየቀነሰ በመምጣቱ የበዛና አስከፊ ሊሆን ይችላል የሚል ነገር ነው እየተነገረ የሚገኘው። በአጠቃላይ ነገሮች የበለጠ ተጋግመው ቀጥለዋል። አስፈሪነታቸውን በዚያው ልክ እየቀጠለ ነው ያለው። በጣም ተጠባቂው ነገር ግን ኢራን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ቤዞችን ትመታለች ወይ ነው እንግዲህ እመታለሁ ብላለች። ስለዚህ ይህንን ካደረገችው ግን እንደገና ደግሞ እንደተባለው ለኢራን የኑክሌር ጦር መሳሪያ ለመስጠት የወሰነ አገር አለ የሚለው የሩሲያው የቭላዲሚር ፑቲን ምክትል የሆኑት ሰው ዲሚትሪ ሜድቬዴቭ መናገራቸውን ተከትሎ ነገሮች በጣም አስቸጋሪ ይሆናሉ። ምንድነው ይሄ ነገር የሚያመጣው መዘዝ የሚለው ብዙዎችን በጣም ያስጨነቀ ነገር ሆኗል። አሜሪካ ደግሞ ይህን ተከትሎ አንዳች ነገር እኔ ላይ የምትወስድ ከሆነ ኢራን ይሄ ያሁኑ ትንሽ ነው፣ ከዚህ የባሰውን አውዳሚ ነገር እናደርጋለን፣ ወደ ለየው የሙሉ ጦርነት እንገባለን የሚል ነገር ነው። በዚህ መሃል ልክ እንደ አሊ ሐሜኒ የኢራኑ የጦር ጄኔራል ደግሞ አዲስ መግለጫ ከሰዓታት በፊት ሰጥተዋል። እሱም እስካሁን ስናደርገው የነበረው ነገር ሁሉ አሮጌ ሚሳይሎቻችንን በመተኮስ የእስራኤልን የአየር መከላከያ ሲስተም አቅም ነው ስንለካበት የነበረው እንጂ ዋነኞቹ ጥቃቶች ገና ከዚህ በኋላ ነው የሚጀምሩት የሚል አስደንጋጭ መግለጫ የሰጡበት ሁኔታ ነው። ይሄ ከሆነ
በእርግጥም ለእስራኤልም አሁን ያለው የአየር መከላከል ስርዓቱ አንዳንዶች እንደሚሉት ወደ ግማሽ ያህል ስለወረደ በጣም አስቸጋሪ ሊያደርገው ይችላል። ሙሉ በሙሉ አሜሪካ ገብታ ወደ መከላከልና ማጥቃት ካልገባችላት ለእስራኤል ነገሮች ሁሉ በጣም አስቸጋሪ ሊሆኑ ይችላሉ ማለት ነው። ይህ በእንዲህ ሳለ አንድ ሌላም መረጃ ወጥቷል። በተለይ ዶናልድ ትራምፕ አሁን የሚወስዷቸው እርምጃዎች ያው እንዳሻቸው ሆነዋል። ያው እንግዲህ እሳቸው አይገመቴ ሰው ናቸው። የአሜሪካ ምክር ቤትም ይሁን ሴኔቱ ምንም ነገር ሳይወስን የሆነ ሀገር በሚሄዱበት ጊዜ በሌሎች ዓለም አቀፍ ስብሰባዎችም ላይ እንዳሻቸው የአሜሪካንን ውሳኔ አድርገው የሚያቀርቧቸው ነገሮች አሉ። ጦርነት በሚሆንበት ጊዜ ደግሞ የሴኔቱ ወይም ምክር ቤቱ መወሰን አለበት። ፕሬዝደንቱ ብቻውን እንደዚህ አይነት ውሳኔን መወሰን አይችልም። በመሆኑም ምክር ቤቱም ሳያዝ እና ሌሎች መንግስታዊ የአሜሪካ የአስተዳደር አካላት ማለት ነው ሳይወስኑ የተካሄደና በፕሬዝደንቱ የግል ፍላጎት የተወሰነ በመሆኑ የአሜሪካንን ህገ መንግስትና ህጎቿን የጣሰ ነው በሚል በዶናልድ ትራምፕ ላይ ሰፊ ክስ ለመመስረት ሰፊ ዝግጅት የተደረገ መሆኑ መረጃ ወጥቷል። ይሄ ምናልባት በእርግጥ ክሱ ተከሶ በአሜሪካ ፍርድ ቤቶች በትራምፕ ላይ የሆነ ውሳኔ ወይም ደግሞ ከዚህ በኋላ የሚወስኑትን ነገር የሚያዘገይ ውሳኔ የሚወሰን ከሆነ ለትራምፕም አስቸጋሪ ሊያደርገው ይችላል። ለእስራኤልም ያላቸውን አጋርነት በመገደብ ረገድም የራሱ የሆነ ጥሩ ያልሆነ ጎን ይኖረዋል። ብዙ በተለይ ዲሞክራቶች በከፍተኛ ሁኔታ ዶናልድ ትራምፕን ቀጥታ ወስደው አሜሪካንን ጦርነት ውስጥ እየከተቷት ነው። ዓለምንም ወዳልሆነ አቅጣጫ እየከተቱ ነው። ከዚህ በፊት በጆ ባይደን ጊዜ የራሻ ዩክሬን ጦርነት ላይ አሜሪካ በመተባበር ከአውሮፓ ጋር አሜሪካንን ለጦርነት የዳረገ ብለው ሲተቹ የነበረው ነገር ሁሉ ፉርሽ የሆነበትና እሳቸው ከዛ የባሱ ጦረኛ ናቸው የሚል አስተያየት በዲሞክራቶች በኩል በስፋት እየተሰጠ ይገኛል። ቀደም ሲል እንዳልነውም እሳቸውን በደንብ በሕግ ለመክሰስ ያሉ ዝግጅቶች በስፋት እየተጠናቀቁ መሆናቸው እየተገለጸ ይገኛል። ሰላም ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ጥማሽ ያደረገባቸውን የመጨረሻውን የዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታዊ ለፊላ ቤት ዲዛይን የተሰሩ እጅግ መላክ እይታ ያላቸው ሲሆኑ ደርስምን% ቅድመ ክፍያ ብቻ እንሆ ያለን ነው። ባለ 1 መኝታ ከ72 ካሬ ጀምሮ፣ ባለ 2 መኝታ ከ125 ካሬ ጀምሮ፣ ባለ 3 መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ስም ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። አሜሪካ የኢራን የኑክሌር ተቋማት ላይ ከሁለተኛው የዓለም ጦርነት ወዲህ ወደ 13,000 ኪሎ ግራም የሚመዝነውን ግዙፉን ቦምብ ለመጀመሪያ ጊዜ የኢራን የኑክሌር ተቋማት ላይ ማውረዷ ይታወሳል። አሜሪካ የትኞቹን ተቋማት ደበደበች? የአሜሪካው ፕሬዝደንት ዶናልድ ትራምፕ የአሜሪካ ጦር አውሮፕላኖች ኢራን ውስጥ የሚገኙ 3 የኑክሌር ተቋማትን በቦምብ መደብደባቸውን አሳውቋል። ይህም በኢራንና በእስራኤል መካከል እየተካሄደ ያለው ጦርነት በከፍተኛ ደረጃ መባባሱን ያሳያል ተብሏል። ፕሬዝደንቱ ለአሜሪካ ሕዝብ ባደረጉት አጭር የቴሌቪዥን ንግግራቸውም አስታውሱ፣ ብዙ ኢላማዎች ቀርተዋል። የዛሬ ምሽቱ ከሁሉም በጣም ከባዱና ምናልባትም በጣም አደገኛው ነበረ ብለዋል። ሰላም በፍጥነት የማይመጣ ከሆነ ግን በፍጥነት በክህሎት ወደ ቀሪዎቹ ኢላማዎችም እንሄዳለን ብለዋል። አሜሪካ ጥቃት ከፈጸመችባቸው የኑክሌር ተቋማት መካከል ፎርዶ የተባለው የዩራኒየም ማበልጸጊያ አንዱ ነው። ምን አይነት መሳሪያም ተጠቀመች? አሜሪካ 3 የኢራን የኑክሌር ተቋማትን መምታቷን ስትናገር እነዚህ ፎርዶ፣ ናታንዝ እና ኢስፋን ናቸው። ፎርዶ ከዋና ከተማ ቴህራን በስተደቡብ በሚገኝ ተራራማ አካባቢ የሚገኝ ከመሬት በታች በጥልቅ ዋሻዎች ውስጥ የተሸሸገ እንደሆነ ይታመናል። ፎርዶ ከምድር በታች ያለው ጥልቀት እስራኤል ባሏት የጦር መሳሪያዎች ለመድረስ አስቸጋሪ ነበረ። ፎርዶን ለማውደም የሚያስችለው ጠንካራና ትልቁ ምሽግ ደርማሽ ቦምብ እንዳላት የሚታመነው ዩናይትድ ስቴትስ ብቻ ናት። አሜሪካ ያላት ቦምብም GBU 57 ማሲቭ ኦርዲናንስ ፔኔትሬተር
ኤምኦፒ ይባላል። ክብደቱም ከ13000 ኪሎ ግራም በላይ ሲሆን ባለሙያዎች ከመፈንዳቱ በፊት ወደ 18 ሜትር ኮንክሪት ወይም 61 ሜትር መሬት ውስጥ ዘልቆ መግባት ይችላል ይላሉ። የፎርዶ ዋሻዎች ከመሬት በታች ከ80 እስከ 90 ሜትር ርቀት ላይ እንደሚገኝ ይታመናል። ስለዚህ ኤምኦፒ ውጤታማ በሆነ መልኩ ያወድመዋል ተብሎ አፍን ሞልቶ መናገር አይቻልም። ነገር ግን ተቋሙን ለማውደም ሊደረጉ የሚችሉት ብቸኛ ቦምቦች እነዚህ ናቸው። የአሜሪካ ባለሥልጣናት በጥቃቱ ወቅት ኤምኦፒን ጥቅም ላይ መዋሉን ለሲቢኤስ ሲያረጋገጡ ሲሆን ለእያንዳንዱ ኢላማም 2 ቦምቦችን ተጠቅመናል ብለዋል። ከጥቃቱ በኋላ ኢራን የደረሰ ምንም ችግር የለም ብላለች። ሁሉም ነገር ሰላም ነው ብላለች። ከሳተላይት የሚወጡ መረጃዎች እንደሚያሳዩት ደግሞ ይህ ጥቃት ከመሰንዘሩ ከቀናት በፊት ኢራን በዛ ያለውን ዩራኒየም ወደ ሌላ ቦታ መውሰዷንና የተመታው ባዶ ቦታ መሆኑን የሚናገሩ ሚዲያዎች አሉ። ይህን ተከትሎ ኢራን ሚሳይሎችን ወደ እስራኤል ተኩሳለች። የኢራን አብዮታዊ ዘብ ጠባቂ 40 ሚሳይሎችን ወደ እስራኤል መተኮሱን አስታውቋል። ጥቃቱ አሜሪካ የኢራን የኑክሌር ጣቢያዎች ላይ ጥቃት ከከፈተች በኋላ የተፈጸመ ነው። ጥቃቱን ተከትሎ የአደጋ ጊዜ ማስጠንቀቂያ ድምፆች በተለያዩ የእስራኤል ከተሞች እንደተሰማ ሲገለጽ፣ ነዋሪዎችም ይህንን ወደ ተጠበቀ ስፍራ እንዲሄዱ መደረጉ ተነግሯል። የእስራኤል ፖሊስ በጥቃቱ ሳቢያ በማዕከላዊና ሰሜን እስራኤል በሚገኙ 3 የመኖሪያ አካባቢዎች ጉዳት እንደደረሰ ስለማረጋገጡ ሮይተርስ ዘግቧል። የእስራኤል ጤና ጥበቃ ሚኒስቴር እንደገለጸው በጥቃቱ 86 ሰዎች መቁሰላቸውና አብዛኞቹ ቀላል ጉዳት እንደደረሰባቸው ገልጿል። የኢራን ቦሎስቲክ ሚሳይል በሰሜናዊ ቴል አቪቭ ባሉ መኖሪያ ሕንፃዎች ላይ ጉዳት ሳያደርስ እንዳልቀረም ሲኤንኤን ዘግቧል። ይህ በእንዲህ ሳለ የአረብ ሀገራት አሜሪካ በኢራን የኑክሌር ተቋማት ላይ ስለፈጸመችው ድብደባ የሰጡትን ምላሽ ስናይ አሜሪካ በኢራን የኑክሌር ተቋማት ላይ የፈጸመችው የቦምብ ድብደባ በሰዓታት ውስጥ በርካታ ዓለም አቀፍ ምላሽ አስከትሏል። ምላሻቸውን በመስጠት የቀደሙት የአረብ ሀገራት ናቸው። በዋሽንግተንና በቴህራን መካከል የኑክሌር ውይይቶችን እያሸማገለች የነበረችው ኦማን አሜሪካ በኢራን የኑክሌር ተቋማት ላይ የፈጸመችውን ጥቃት አጥብቃ አውግዛለች። የባሕረ ሰላጤው ስልጣኔዋን በዩናይትድ ስቴትስ በቀጥታ ከተፈጸመው የአየር ድብደባዎች ምክንያት የተከሰተውን እጅግ አሳሳቢ መባባስ ኦማን ትኮንነዋለች፣ ታወግዟለች ስትል አቋሟን ይፋ አድርጋለች። ከአሜሪካ ጋር ጠንካራ የደህንነት ትስስር ያላትና በቀጠናው የአሜሪካ የቅርብ አጋር የሆነችው ሳውዲ አረቢያ የኢራንን ሉዓላዊነት መጣስን አውግዞ ከእንደዚህ አይነቱ ድርጊት መቆጠብ አስፈላጊ እንደሆነ አጽንኦት ሰጥቷል። ዓለም አቀፉ ማኅበረሰብም እነዚህን እጅግ አሳሳቢ ሁኔታዎች በተመለከተ ፖለቲካዊ መፍትሔ ላይ ለመድረስ ጥረቱን እንዲያጠናክር ጥሪ ሳውዲ አቅርባለች። የኳታር የውጭ ጉዳይ ሚኒስቴር በበኩሉ አሁን እየታየ ያለው አደገኛ ውጥረት በቀጠናውና በዓለም አቀፍ ደረጃ አስከፊ መዘዞችን ያስከትላል ስትል አስጠንቅቃለች። በዚህ ጊዜ ሁሉም ወገኖች ጥበብና መቆጠብን ተግባራዊ ያደርጋል ብለን ተስፋለን ብላለች ኳታር። ግብፅ ቀጠናውን ወደ ቀጣይ ትርምስ ውጥረት የመግባት አደጋ እንደተጋረጠበት በመግለጽ አስጠንቅቃለች። ከቀውሱ ለመውጣት የፖለቲካ መፍትሄዎችና ዲፕሎማሲያዊ ድርድሮች እንጂ ወታደራዊ አማራጮች ብቸኛም ዋነኛም መፍትሄ አይሆኑም ስትል ግብፅ ሐሳቧን ሰንዝራለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረስ ደግሞ የአሜሪካንን ጥቃት አደገኛ ነገርን ማባባስ ብለውታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ አሜሪካ የፈጸመችውን ጥቃት አደገኛ ማባባስ ሲሉ የገለጹ ሲሆን በአሁኑ ጊዜ ይህ ግጭት በፍጥነት ከቁጥጥር ውጭ ሊወጣ የሚችልበት ስጋት እየጨመረ በሰላማዊ ዜጎችና በአካባቢ እንዲሁም በዓለም ላይም አስከፊ መዘዝ እያስከተለ ነው ብለዋል። ዋና ጸሐፊው በኤክስ ልጥፋቸው ላይ በዚህ አደገኛ ሰዓት ውስጥ የቀውስ እሽክርክሪትን ማስወገድ በጣም አስፈላጊ ነው።
ምንም አይነት ወታደራዊ መፍትሄ የለም። ብቸኛው አማራጭ ዲፕሎማሲ ነው። ብቸኛው ተስፋችንም እሱ ነው ብለዋል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ። ይህ በእንዲህ ሳለ የኑክሌር ምኞት ተደምስሷል የኢራን ሲል ፔንታገን አስታውቋል። የዩናይትድ ስቴትስ የመከላከያ ሚኒስትር ፔት ሄግስ አሜሪካ ኢራን ውስጥ የሚገኙ የኑክሌር ቦታዎችን በአንድ ጀንበር ከመታች በኋላ በፔንታገን እና ህዝባዊ መግለጫ ሰጥተዋል። የኢራን የኑክሌር ምኞቶችም ተደምስሰዋል ያሉት ፔት ሄግስ የዶናልድ ትራምፕ ትዕዛዝ ኃይለኛና ግልጽ ነበረ ብለዋል። ዳን ኬን የጋራ ወታደራዊ ኃይሎች ሊቀመንበር ሲሆኑ በኢራን የኑክሌር ጣቢያዎች ላይ በአንድ ጀንበር በተፈጸመው ጥቃት በተመለከተ በዋሽንግተን ውስጥ በጣም ጥቂት ሰዎች ብቻ እነዚህን ዕቅድ ያውቁ ነበረ ብለዋል። ካይኔ ዕቅድ አውጪዎችና ቁልፍ መሪዎች ብቻ ያውቁት ነበረ ያሉት ጥቃት የ18 ሰዓታት የፈጀው በረራ በኋላ 7 ቢ2 ቦምብ ጣይ አውሮፕላኖች ወደ ኢላማ ቦታቸው መግባታቸውን ተናግረዋል። የአሜሪካ ሰርጋጅ ጦር መርከብ ከ2 ደርዘን በላይ ቶምሃውክ ክሩዝ ሚሳይሎችን በኢስፋን የኑክሌር ቦታ ላይ ቁልፍ ኢላማዎችን ደብድበዋል። ጥቃቱን ስንፈጽም የኢራን የሚሳይል መከላከያ ስርዓትን አለመመከቱንም ገልጸዋል። በሌላ በኩል ትራምፕን አመሰግናለሁ፣ ታሪክ ቀያሪ ሥራን የሠራው ቤንጃሚን ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ናቸው ይህንን ያሉት። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የአሜሪካው ፕሬዝደንት ዶናልድ ትራምፕ የኢራን የኑክሌር ቦታዎች ላይ የቦምብ ጥቃት በማድረሳቸው አመሰግናቸዋለሁ ብለዋል። ጠቅላይ ሚኒስትሩ ባደረጉት ንግግር አሜሪካ የኢራንን የኑክሌር ኢላማዎች ለማጥቀት መወሰኗ ትክክለኛ መሆኑን ገልጸው የአሜሪካው ፕሬዝደንት በከፍተኛ ኃይል የወሰዱት እርምጃ መሆኑን አጽንኦት ሰጥተው ተናግረዋል። ኔታንያሁ አክለውም ትራምፕ በጣም አደገኛ የሆነውን መንግሥት እጅግ አደገኛ መሳሪያ እንዳይጠቀም ለማድረግ የወሰዱት እርምጃ አሉ በታሪክ ይመዘገባል ብለዋል። የዩኤስ የጦር አውሮፕላኖች የኢራንን 3 የኑክሌር ኢላማዎች ፎርዶ፣ ናታንዝና ኢስፋን ላይ በጣም የተሳካ ጥቃት መፈጸማቸውን ዋይት ሃውስ ካረጋገጠ በኋላ ነው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ይህንን ያሉት። የእስራኤል ባለሥልጣናትን ጠቅሶ የእስራኤል ብሮድካስቲንግ ባለሥልጣን እንዳለው ቴልአቪቭ በኢራን ላይ የሚደርሱትን ጥቃቶች አሜሪካን ሙሉ በሙሉ አስተባብለዋለች። ከፍተኛ ባለሥልጣን ትራምፕ ጥቃቱ የሚፈጸምበትን ጊዜ ለኔታንያሁ ትናንት ምሽት ማሳወቃቸውን አስታውቀዋል። ይህ በእንዲህ ሳለ ከጥቃቱ በኋላ በትራምፕና በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል የስልክ ልውውጥ መደረጉና ሁኔታዎች ከዚያ በኋላ የበለጠ ተጋግመው መቀጠላቸው ተነግሯል። ይህ በእንዲህ ሳለ ኢራን የሆርሙዝ ሰርጥን እንዲዘጋ በምክር ቤቷ ወስና አቧራው ጭሷል። ይህ የሆርሙዝ ሰርጥ በዓመት እስከ $200 ቢሊዮን ነዳጅ ይመላለስበታል። እናም አሁን ይህንን መዝጋት አሜሪካንን ደግሞ የበለጠ ያበሳጫታል። አሜሪካም አሁን ማስጠንቀቂያ አውጥታለች። ማስጠንቀቂያዋም ኢራን ሆርሙዝን መዝጋቷ ፍጻሜዋ ይሆናል ብላለች። ነገሮች በመካከለኛው ምስራቅ የበለጠ ተጋግመው ቀጥለዋል። ሆርሙዝ ወሽመጥ የዓለም 20% ነዳጅ የሚጓጓዝበት ስፍራ ነው።